ዘወገ ሥጋ ተወልደ ሰደዶ ለዘበመንፈስ ተወልደ ከማሁ ይዜኒ። ክቡር አባታችን መላከ ሰላም መምህር አይነ ኩሉ ታደሰ የዚህ ታላቅ ቤተ ክርስቲያን አስተዳዳሪና የሕዝቡ ሁሉ አባት፣ የተወደዱ አባታችን ሊቀ ኅሩያን መምህር ዳዊት፣ የተወደዳችሁ የዚህ ደብር የሰበካ ጉባኤ አባላት፣ ክቡር ዋና ጸሐፊያችን፣ የክፍለ ከተማው የሥራ ኃላፊዎች፣ አይንተ እግዚአብሔር አባቶቼ፣ ካህናት፣ ሊቃውንት፣ መምህራን፣ የሰንበት ትምህርት ቤት ወጣቶች፣ በዚህ ቅዱስ አደባባይ በዚህ በተወደደ ዕለት የተሰበሰባችሁ እግዚአብሔር ልጆች አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ ሕፃናት ሁላችሁ እጅግ ባፈቀረን በአምላካችን በእግዚአብሔር ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? በቸርነቱ የወደደን በምሕረቱ ይቅር ያለን በዘላለማዊ ፍቅሩ የሰበሰበን የሞትን ስልጣን ከሕይወታችን ያጠፋ ልጅነትንም የሰጠን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሚበላውን የሕይወት እንጀራ ያገኘንባት፣ የሚጠጣውን የሕይወት ውሃ የሰጠችን፣ የባሕርያችን መመኪያ የጽድቃችን አክሊል የንጽሕናችን መሠረት የእናታችን የቅድስት ድንግል ማርያም ስም ለዘላለም የተመሰገነ ይሁን። የሰማዕቷ የቅድስት አርሴማ ረድኤትና በረከት በሁላችን ላይ ይደርብን። በሥጋ ፈቃድ የተወለደው በመንፈስ ፈቃድ የተወለደውን እንዳሳደደው ዛሬም እንዲሁ ነው። ቅዱስ ጳውሎስ በገላትያ መልእክት ምዕራፍ 4 ቁጥር 29 ላይ በሥጋ ፈቃድ የተወለደው ኤሳው በመንፈስ ፈቃድ የተወለደውን ይስሐቅን እንደተቃወመው በዓለም ውስጥ ያለው አሰራር ዛሬም እንዲሁ ነው ብሎ ለገላትያ ክርስቲያኖች ሲጽፍላቸው እንመለከታለን። ስደት የሚለው ቃል ቦታን ለቆ መሄድ፣ ከአንድ ቦታ ወደ ሌላ ቦታ በተለያየ ምክንያት፣ በሃይማኖት ምክንያት፣ በረሃብ ምክንያት፣ በተለያዩ ችግሮች ምክንያት ቦታን መልቀቅ ማለት ነው። በዚህ እግዚአብሔር ቃል ውስጥ ግን ዛሬ የምንመለከተው ለሃይማኖታቸው ራሳቸውን አሳልፈው የሰጡ ስለ እግዚአብሔር መንግሥት ስለ ታላቅ ስሙ ብለው ይህንን ዓለም የናቁ ስሙን ተስፋ ያደረጉት እግዚአብሔርን እንደ አምላክነቱ እንደ ጌትነቱ የተገዙለት ፈቃደ ሥጋቸውን ለፈቃደ ነፍሳቸው አስገዝተው ከኃጢአት ባርነት ነፃ የወጡ እግዚአብሔርን ያመለኩ በደሙ የወደዳቸውን አምላክ በደማቸው ወደውት ደማቸውን አፍሰውለት ይህንን ዓለም ንቀው እርሱን መኖሪያና መጠጊያ አድርገው ስለኖሩት እግዚአብሔርን ስላገለገሉ ስለ ደጋጎቹ ሰማዕታት የምንናገርበት የመጽሐፍ ቅዱስ ቃል ነው። ስደት ሲጀመር የተጀመረው የእግዚአብሔር ሕግ በመጣስ የመጀመሪያው ሰው ከእግዚአብሔር መንግሥት እንደተሰደደ ከእግዚአብሔር መንግሥትም እንደወጣ የእግዚአብሔር ቃል ያስተምረናል። በኃጢአት ምክንያት የእግዚአብሔርን መንግሥት ያጣው ሰው በኃጢአት ስደተኛ ስለነበረ ይሄንን የተሰደደውን የሰው ልጅ ወደ ዘላለማዊ ክብር ለመመለስ የኔና የእናንተ አምላክ በእናቱ እቅፍ ላይ በእናቱ ጀርባ ላይ ሆኖ ከግብፅ ከኢየሩሳሌም ከእስራኤል ወደ ግብፅ እንደተሰደደ የእግዚአብሔር ቃል ያስተምራል። ለዚህ ነው ሊቁ ኢየሱስ ስዱድ ተስፋ ሆኑ ለስዱዳን ኢየሱስ ግፉ ምስካየ ግፉአን
ኢየሱስ የተሰደደው በሃይማኖት በታላቅ ስሙ ምክንያት ስደት የደረሰባቸውን ሰዎች መጠጊያ ሊሆናቸው፣ ማረፊያ ሊሆናቸው፣ ተስፋ ሊሆናቸው ኢየሱስ በሕፃንነቱ ዘመን ከተወለደበት ከናዝሬት ወደ ግብፅ ተሰደደ ብሎ ሊቁ የዘመረው ከዚህ የተነሳ ነው። ስለዚህ ስደትን በመባረክ ወይ ደግሞ ስደትን ለበረከት ያደረገው የኔና የእናንተ አምላክ በእመቤታችን በቅድስት ድንግል ማርያም ጀርባ ታዝሎ ከኢየሩሳሌም ወደ ግብፅ የተሰደደው ስደት ነው። በዚህ ስደት ውስጥ በ15 ዓመቷ ልጇን እንዳይገሉባት ከኢየሩሳሌም የተሰደደችው እመቤታችን ቅድስት ድንግል ማርያም በዚያ ዘመን ይሄ ስደት የመጣበት ዋነኛው ምክንያት ኢየሱስ ክርስቶስን የዓለም መድኃኒት ሆኖ በመገለጡ ሰይጣን በሄሮድስ ልቦና ውስጥ አድሮ ስደተኛ እንዲሆን አድርጎታል። እመቤታችን ቅድስት ድንግል ማርያምም የተሰደደችው የኢየሱስ እናት ስለሆነች ነው። ስለዚህ ወደ እሱ መጠጋት፣ እሱን ተስፋ ማድረግ፣ እርሱን ማምለክ፣ ለእሱ መገዛት ስደተኛ ያደርጋል። ሁል ጊዜ በዓለም ውስጥ ያለው ነገር እንደዚህ ነው የእግዚአብሔር ልጆች። ስለዚህ ነው እመቤታችን ቅድስት ድንግል ማርያም መጽሐፍ እንደሚናገረው በእናቷ ከሊቀ ካህኑ ከአሮን ወገን የሆነች በአባቷ ወገን ደግሞ ከንጉሡ ከዳዊት ወገን የሆነች በኢየሩሳሌም ውስጥ ከታላላቅ ወገን የተወለደች ከዚህ ሁሉ በላይ የእናትና የአባቷ መቃብር ታዋቂ የሆነ በዚያ ምድር ላይ በክብር በልዕልና መኖር የምትችል ናት። ነገር ግን እግዚአብሔር ምክንያተ ድኅነት ስላደረጋት እግዚአብሔር አብ አስቀድሞ ከሰማይ ሆኖ ንጽሕናዋን ቅድስናዋን ተመልክቶ ተቀዳሚ ተከታይ የሌለውን አንድያ ልጁን ከእርሷ እንዲወለድ ፈቃዱ ስለሆነ በመንፈስ ቅዱስ ግብር ከእርሷ የሁላችን ጌታ ሞታችንን የገሰጸ ዘላለማዊ ሕይወትን የሰጠን ከኃጢአት ባርነት ነፃ ያወጣን ጨለማችንን በብርሃን የለወጠ እውነተኛውን ብርሃን አማናይቷ ምስራቅ ቅድስት ድንግል ማርያም ሰጠችን። እግዚአብሔር የተመሰገነ ይሁን። ስለዚህ ሰይጣን በነገሥታት ልቦና እያደረ በክፎች ልቦና እያደረ ስደትን ያውጃል። በሄሮድስ ልብ ውስጥ ያደረው ሰይጣን የሁላችንን አምላክ ኢየሱስ ክርስቶስን አሳደደው። ድንግል ማርያምም ኢየሱስን ስለወለደች ስደተኛ ሆነች። ለዚህ ነው ሐዋርያው ዛሬም እንዲሁ ነው ያለው። ለዚህ ነው የሚቋረጥ አይደለም ይሄ ነገር። ከዚህ በኋላ ዓለምን ከጨለማ ወደ ብርሃን የመለሰው የሰው ልጅ ዘላለማዊ ሕይወት የሰጠው ሞታችንን ያጠፋው ሕይወትን የሰጠን አምላካችን እርሱ ሁል ጊዜ በዚህ ዓለም ላይ የታመሙትን እየፈወሰ የወደቁትን እያነሳ የተበተኑትን እየሰበሰበ የዘላለም ሕይወት ይሰጥ ነበረ። ያን ጊዜ አይሁድ በቅናት ይዘው በቀራንዮ አደባባይ በመስቀል ላይ ሰቀሉት። ያ ራስን አሳልፎ የመስጠት ሕይወት፣ ያ በመስቀል ላይ የተደረገው መግቦት ለእኔና ለእናንተ ከውድቀታችን የተነሳንበት፣ እንባችን የታበሰበት፣ ከባርነት ወደ ልጅነት የተመለስንበት፣ የአባታችንን የእግዚአብሔርን መንግሥት የወረስንበት ዘላለማዊ ስጦታችን ነበር። እግዚአብሔር የተመሰገነ ይሁን። ይህ ስጦታ ለሁሉ የተሰጠ ነው። በዘር በቋንቋ በጎሳ የተከፈለ አይደለም። የአዳም ዘር ሁሉ ከኃጢአት ባርነት ነፃ ወጥቶ የእግዚአብሔርን መንግሥት እንዲወርስ አምላካችን በመስቀል ላይ ራሱን መሥዋዕት አድርጎ አቀረበ። በእርሱ መሥዋዕትነት ሁላችን ዘላለማዊ ድኅነትን አገኘን። ይህንን ነገር የሚመለከቱት፣ ይህንን ነገር ያዩት፣ ይሄ ፍቅር በልባቸው የተሳለ ግን በጣም ጥቂቶቹ ናቸው። በዚህ ዕለት በዓሏን እያከበርንላት የምንገኘው ቅድስት አርሴማ የዛ የመስቀል ውጤት ናት። የዛ የደሙ ፈሳሽነት ውጤት ናት። በቀራንዮ አደባባይ በተተከለው መስቀል አማካኝነት በፈሰሰው ደም የበቀለች የተቀደሰች ዕፅ ናት። ያቺ ራሷን ለእግዚአብሔር የሰጠች ያቺ ደገኛ ሴት ክብር ይግባውና
መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ቅዱሳን ሐዋርያት በዓለም ዙሪያ ሁሉ ተበትነው ታላቅ ስሙን ይመሰክሩ ነበረ። በስሙ የሚያምን የዘላለም ሕይወት አለው፣ እርሱ ሕይወታችን ነው፣ ሞታችንን ያጠፋ የዘላለም ሕይወትን የሰጠን እሱ ነው፣ ከሰማይ የወረደ ሁላችን የምናምንበት አምነን ሥጋውን ብንበላ ደሙን ብንጠጣ የዘላለም ሕይወት የሚሰጠን እሱ ነው እያሉ ሐዋርያት በዓለም ዳርቻ ስለ ታላቅ ስሙ አስተምረዋል። የእግዚአብሔር ልጆች እኛም እዚህ የተሰበሰብነው የቅዱሳን ሐዋርያትን ምስክርነት ሰምተን ያመንነው የእግዚአብሔር ልጆች ነን። ስሙ ለዘላለም የተመሰገነ ይሁን። ስለዚህ እነዚህ ቅዱሳን ሐዋርያት በዓለም ዳርቻ ወንጌልን ስለሰበኩ በጣም ብዙዎቹ ከጣዖታቸው እየተመለሱ እግዚአብሔርን ወደ ማምለክ፣ በክርስቶስ ወደ ማመን፣ ለመስቀሉ ወደ መገዛት፣ ኃጢአትን ወደ መተው፣ በጸሎት ወደ መትጋት፣ መንግሥተ ሰማያትን ተስፋ ወደ ማድረግ በጣም ብዙ ሰዎች ተሰበሰቡ፣ ብዙዎቹ መጡ። ስለዚህ በዚህ ዓለም ላይ የሰዎችን መዳን የማይወደው ጥንተ ጠላታችን ዲያብሎስ በነገሥታት ልቦና ውስጥ እያደረ ወንጌል የጨበጡትን በኢየሱስ ክርስቶስ ያመኑትን ከሥላሴ ልጅነት የተቀበሉትን ማሳደድ ጀመረ። ከዘመነ ሐዋርያት ከእስጢፋኖስ መገደል ጀምሮ እስከ ሦስተኛው መቶ ክፍለ ዘመን መባቻ ድረስ የነበረው ዘመን የቤተ ክርስቲያን የስደት ዘመኗ ነበረ። ይህ ዓለም በሰማዕታት ደም በክርስቲያኖች ደም የታጠበ ነው። በዚህ ዓለም ላይ የክርስቲያኖች ደም ያለ ፍትሕ ነው የፈሰሰው። ለዚህ ነው ሐዋርያው ዛሬም እንዲሁ ነው ያለው። ከዚህ የተነሳ ነው የሚያቋርጥ ስላልሆነ የሚቀር ስላልሆነ የኢየሱስ ክርስቶስ ስም ስለሆነ ለዚህ ነው አምላካችን በዚህ በማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ ሲናገር ስለ ስሜ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ስሙን ስለማክበር፣ ለሱ ስለመገዛት፣ በሃይማኖት ስለመኖር፣ ኃጢአትን ስለመጥላት፣ ከጨለማ ነፃ ስለመውጣት ዓለም ያሳድዳችኋል፣ ሰው ሁሉ ይንቃችኋል። ክርስትና በዚህ ዓለም ላይ ተንቀን ዘላለማዊ የሆነውን የእግዚአብሔርን መንግሥት የምንወርስበት የተወደደ ሕይወታችን ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ያለዚህ የእግዚአብሔርን መንግሥት የሚወርስ ማንም የለም። ከዚህ የተነሳ ያን ጊዜ በሮማ ውስጥ ብዙዎቹ አንገታቸው በሰይፍ ሰውነታቸው በእሳት ይቃጠል ነበረ። በዚያ ዘመን ልጅ ሳይኖራቸው እያዘኑ ይኖሩ የነበሩ ሁለት ባልና ሚስቶች ነበሩ። እነዚህ ሰዎች ልጅ አልነበራቸውም። ግን እግዚአብሔር ማኅፀንን የሚባርክ የለመኑትን የሚሰጥ ከምንለምነው በላይ አብልጦ የሚሰጠን እግዚአብሔር የታመነ መሆኑን እነዚህ ቤተሰቦች ያውቁ ነበረ። የእግዚአብሔር ልጆች ሁላችንም እንጸልያለን። ጸሎታችን የሚሰማ እግዚአብሔር የታመነ ነው። ከምናስበው በላይ ነው እግዚአብሔር። ከጥያቄያችን በላይ እግዚአብሔር ይሰጣል። ይኸውላችሁ ሐናና ኢያቄም ሲጸልዩ ልጅ ስጠኝ ብለው ነው የለመኑት። እርሱ ግን ልጅ ስጠኝ ብለው የለመኑትን እነዚያን ሁለት ሐዘነተኞች የእግዚአብሔር እናት ተብላ ሐና ትጠራ ዘንድ ኢያቄምም የእግዚአብሔር አያት ተብሎ ይጠራ ዘንድ የተወደደ ጸጋን እግዚአብሔር ሰጣቸው። ስሙ የተመሰገነ ይሁን። ስጦታው የከበረ ነው። የእግዚአብሔር ስጦታ ስንጸልይ ይሰማናል፣ ያደምጠናል እግዚአብሔር። ከዚህ በኋላ በሮም ይኖሩ የነበሩ እነዚህ ሁለት ክርስቲያኖች ልጅ ስላልነበራቸው እጅግ አድርገው ያዝኑ ነበረ። እግዚአብሔር የለመኑትን የማይነሳ አምላክ የነገሩትን የማይረሳ ብለው የሀገራችን ክርስቲያኖች እንደሚናገሩት እንደሚጸልዩት እንዲሁ ችል የማይል የማይዘነጋው ጌታ ለነዚያ ልጅ ለለመኑት ለነዚያ ቅዱሳን ቤተሰቦች ለነዚያ ክርስቲያን ቤተሰቦች ጥር 6 ቀን የተወደደች ልጅን አርሴማን ሰጣቸው ይላል መጽሐፍ። እግዚአብሔር የተመሰገነ ይሁን። ይህች ቅድስት ብላቴና ከተወለደች በኋላ 3 ዓመት ሲሆናት እግዚአብሔር እንድታገለግል በምጽአት ሰጥተዋታል። ከዚህ በኋላ
በእግዚአብሔር ቤት ቃለ እግዚአብሔር እየሰማች የእግዚአብሔርን ቃል እያዳመጠች ነው የኖረችው። የእግዚአብሔር ልጆች ልጆቻችሁን በእግዚአብሔር ፊት እንዲኖሩ ፈቅዱላቸው። ወደ ቤተ እግዚአብሔር አምጧቸው። ቃለ እግዚአብሔር እንዲሰሙ፣ ሥርዓት እንዲማሩ፣ እግዚአብሔርን ስለመፍራት ሰውን ስለመውደድ እንዲማሩ ለልጆቻቸው አስተምሯቸው። ዛሬ በምድራችን ላይ መጠላላትና ዘረኝነት የመጣው እንዲህ ያለውን የተወደደ ቃል ልጆቻችን ስላልሰሙ ነው። ቢሰሙ ኖሮ እርስ በርሳቸው አይጣሉም ነበረ። ቢሰሙ አንዱ ሌላው ክፉ አይሆንም ነበረ። እግዚአብሔር በፈጠረው ምድር ላይ ሰው ባለመብት ሆኖ አይጣላም ነበረ። የእግዚአብሔር ልጆች ትውልዱን መታደግ የሚችለው እናትና አባት ነው። ልጆቻችሁን ለእግዚአብሔር መባ አድርጋችሁ ስጧቸው። እግዚአብሔር የሚያሳድገው እግዚአብሔር ነው። አይምሮና እውቀትን የሚገልጥ እግዚአብሔር ነው። የተሰወረውን ነገር የሚገልጥ እግዚአብሔር ነው። እግዚአብሔር ከአይምሯችን ይልቅ ታላቅ ነው ተብሎ ተጽፏል። ስለዚህ ልጆቻችሁን በእግዚአብሔር ቤት ስታስቀድሱ አብረው እንዲያስቀድሱ፣ ስትጸሉ የምትጸሉትን እንዲሰሙ፣ እግዚአብሔርን ስለመፍራት፣ እግዚአብሔርን ስለማክበር፣ ሰውን ስለመውደድ፣ አረጋዊን ስለማክበር ለልጆቻችሁ ሁሉ አስተምሩ። ለልጆቻችሁ ሁሉ እንዲህ ብናደርግ ምድራችን የተስተካከለች ሆናለች። የምድራችን መፍትሄ እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን። ማንም መፍትሄ ለዚህ ችግር ያመጣላትም። ማንም የዚህ ዓለም ገዢዎች መፍትሄ ይዘውልን አይመጡም፣ አይሆንም። ለምን? መፍትሄው እግዚአብሔርን ማድመጥና በቃሉ መኖር ብቻ ነው። እግዚአብሔር በሰራው ዓለም ውስጥ፣ እግዚአብሔር በፈጠረው ዓለም ውስጥ መሬትን በወንዝና በተራራ ከፍሎ የኔ ነው ማለት ፈጽሞ ሊያስማማ የሚችል ጉዳይ አይደለም። ምድርን የፈጠረ እግዚአብሔር ነው። ነቢዩ ለእግዚአብሔር ምድር በሚልአ ዓለሙን ወኩሎሙ ለነብሩ ውስቴታ ብሎ የተናገረው ከዚህ የተነሳ ነው። ምድርና መላ የእግዚአብሔር ናት። ዓለምን በውስጧ ያለውን ሁሉ የሰራ የፈጠረ ያከናወነ የኔና የእናንተ ፈጣሪ ቅዱስ እግዚአብሔር ነው። ስሙ የተመሰገነ ይሁን። እግዚአብሔር በፈጠረው ምድር ውስጥ ጠጠር ያላዋጣ ሰው፣ አሸዋ ያላዋጣ ሰው የኔ ነው ብሎ መጣላት የለበትም። ሁላችንም ወደ እግዚአብሔር ፍርድ እንሄዳለን። በእግዚአብሔር ፊት የምንቆምበት ሰዓት ይመጣል። ስለዚህ እውነተኛ የሆነውን አምላክ፣ ሁሉን የሚገዛውን ጌታ እግዚአብሔርን ማየት ያስፈልጋል። ያን ጊዜ ያች ብላቴና በቤተ መቅደስ አደገች። ጊዜዋ እየረዘመ ሲሄድ ለአቅመ አዳም ስትደርስ ቤተሰቦቿ በትዳር ኖራላቸው አግብታ ልጆች እንድትወልድ አስበው ነበረ። እሷ ግን ከቤተ መቅደስ የሰማችው ቃል ልቧን ወደ ክርስቶስ ወስዶታል። ሰማያዊ ሙሽርነትን፣ ለክርስቶስ ሙሽራ መሆንን፣ ለእግዚአብሔር ተገዢ መሆንን፣ ዘላለማዊ የሆነውን ዓለም ልቧን አፍቋልና ለዚህ ነገር ለመገዛት ፈቃደኛ አልሆነችም። እምቢ አለች። እኔ የሰማይና የምድር ንጉሥ ሆኖ በመስቀል ላይ ተሰቅሎ ደሙን ያፈሰሰ ሕዝቡን ከኃጢአት ባርነት ነፃ ያወጣ ቅዱሳን ሐዋርያትን ወደ ዓለም የላከ መንግሥተ ሰማያትን የሚያወርስ ኢየሱስ ክርስቶስ በጎ ሙሽራዬ እርሱ ነው፣ ለእሱ ነው የምገዛለት አለች። ይቺ ደገኛ ሰማይት በረከቷ በሁላችን ላይ ይደርብን። ኢየሱስ ክርስቶስን ሁላችን እንድናይ እግዚአብሔር የእሷን በረከት በሁላችን ላይ ያሳድር። ይሁላቸው ራሳቸውን ሰማይታት ለእግዚአብሔር አሳልፈው ሰጥተውታል። ሕይወታቸውን አውቀዋል። መንገዳቸውን ተረድተውታል። ተስፋቸውን አውቀውታል። ስለዚህ እኔ ለክርስቶስ ሙሽራ ነኝ አለች። ከዚህ በኋላ በዚህ ሕይወት ውስጥ እያለች ራሷን ለእግዚአብሔር አሳልፋ ሰጠች። ታሪኩን ለማሳጠር ያክል በጊዜው የነበረው ንጉሥ ያ ሁሉ የሚገዛለት ዲዮቅልጥያኖስ የሚባለው ንጉሥ በሮም የነገሰበት ዘመን ነው። ዲዮቅልጥያኖስ በጣም ብዙዎችን በሰይፍ የገደለ የሮማን ምድር በክርስቲያኖች ደም ያጨቀየ እጅግ ጨካኝ ንጉሥ ነው። የራሳቸውን ምስል እያቆሙ ሕዝቡ ሁሉ ለጣዖት እንዲሰግድ ለምስላቸው እንዲሰግድላቸው ካደረጉት ነገሥታት መካከል ዲዮቅልጥያኖስ አንዱ ነው። ይሄ ንጉሥ እጅግ ከባድ ንጉሥ ነው። ቅዱስ ጊዮርጊስን ለመከራ የዳረጋቸው ወደ ክርስቶስ እንዲቀርቡ በደማቸው ምስክሮች የሆኑት በዚህ ንጉሥ
በመቶዎች የሚቆጠሩ የሮማ ክርስቲያኖች በዚህ ንጉሥ አማካኝነት በእሳት ተቃጥለው ሞተዋል። አንገታቸው በሰይፍ ተቆርጧል። የእግዚአብሔር ልጆች ክርስትናው ዝም ብሎ የመጣ አይደለም። እንዲህ እንደዛሬው መቀለጃ አልነበረም። የእግዚአብሔር ልጆች በስሙ ያመኑት አንገታቸውን ለሰይፍ ሰውነታቸውን ለእሳት እየሰጡ ስለ አምላካቸው ራሳቸውን መስዋዕት አድርገዋል እንጂ በሚጠፋ ነገር የሚጨቃጨቁ አልነበሩ ክርስቲያኖቹ። በፍጹም ዛሬ ነው የሚጠፋው ነገር ጭቅጭቅ የሚነሳበት ዓለም ውስጥ ያ በዓለም ላይ የነበርነው ጭቅጭቅ ተሸክመነው መቅደስ የምናስገባ ደፋሮች በዚህ ዘመን የመጣ ነው። የእግዚአብሔር ልጆች እግዚአብሔር ራስን ለእግዚአብሔር መስጠት ይፈልጋል እንጂ ሌላ ነገራችንን አይፈልግም። እግዚአብሔር በፍጹም ምን ይሰራለታል? ሁሉ በእጁ ያለ ሁሉን ፈጥሮ የሚገዛ የምድር ዳርቻ ፈጣሪ ነው። እግዚአብሔር ስሙ የተመሰገነ ይሁን። ከሰው አንዳች ነገር እንኳን አያስፈልገውም። እርሱ ሁሉ የራሱ ነው። ሁሉ ስለሱ ነው። ሁሉ ለሱ ነው የሆነው። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ እንዲሁ ስለሆነ ዲዮቅልጥያኖስ በዘመኑ ብዙ ሰዎችን ለሞት የዳረገ ክርስቲያኖችን ያጠፋ ነው። አንድ ሐሳብ በቤተ መንግሥት ውስጥ አመነጨ። ወንድ የማታውቅ ድንግል እጅግ ቆንጆ የሆነች ፈልጋችሁ አምጡልኝ። ከዚህ በኋላ በሀገሩ ሁሉ ሰው እንዲሰማራ አደረገ። ቆንጆ ቁንጅና ከድንግልና አስተባብራ ያዘች። በዚያ ዘመን ምናልባት ሊኖር ይችላል ይሄ ስርዓት አልነበረም። ከዚህ የተነሳ የዚችን ብላቴና ስዕሏን ሳሉና መጡለት። አይምሮን እስከሚነሳው ድረስ ወደዳት ነው የሚለው። አምጡልኝ፣ ይችን በዙፋን ያስቀምጣታለሁ፣ ንግሥት አደርጋታለሁ፣ በቤተ መንግሥት ያኖራታለሁ፣ ሚስት ያደርጋታለሁ አለ። ይህ የእሷ ሐሳብ ነው። የእሷ ሐሳብ ግን በማይጠፋው ዘላለማዊ ዙፋን ከክርስቶስ ጋር መኖር ነው የምትፈልገው። ይሄ የእሷ ሐሳብ ነው። ስለዚህ ካላመጣችሁልኝ ብሎ ማስጨነቅ ጀመረ። በሰዎች ላይ መከራ ማብዛት ጀመረ። ስለዚህ በቅዱስ ወንጌል ስለ ስሜ ከአንዱ ከተማ ሲያሳድዷችሁ ወደ ሌላይቱ ሽሹ ተብሎ እንደተነገረ መከራው ቢበዛባት ትመክራት ታስተምራት የነበረች አንዲት እናት ስለነበረቻት አንዲት መምኔት ስለነበረች አጋታ የምትባል ክርስቲያን እናት የምትመክራት የምታስተምራት ስለነበረች እነዚያ ሰዎች የተነሱና ከዚያ ከሮም ወደዚያ ወደ አርማንያ ምድር ተሰደዱ ይላል ቃሉ። ወደዚያ ተሰደዱ። ምን ይደረግ? እግዚአብሔር በፈጠረው ዓለም ውስጥ ሁሉ አሳዳጅ ነው፣ ሁሉ ባለመብት ነው። እኛም እንደዚህ አይደል? እኛም እንደዚህ ነውና አይደል? ይሄ መቅደሱ የማን ነው? አቤት የእግዚአብሔር። የእውነት ታምኑበታላችሁ? የእግዚአብሔር። አዎ። እሺ ከምናችሁበት እሺ፣ ልክ ናችሁ፣ አልተሳሳችሁም እኮ። ከዚህ የተነሳ እግዚአብሔር በሰራው ዓለም ላይ ተሰደው አርማንያ ምድር ገቡ። በአርማንያ የነገሰው ንጉሥ ደግሞ ብርጣድስ ይባላል። ይህኛውን ጨካኝ ነው። ከዚያ በፊት የክርስቶስን ወንጌል የሚያስተምረውን ደገኛውን አባት ጎርጎርዮስን ስለ እግዚአብሔር ቃል በሚያስተምርበት ጊዜ ለምን ስለዚህ ትመሰክራለህ ብሎ በጉድጓድ ውስጥ ጥሎት ነበረ፣ አግዞት ነበረ። የሚገርመው ጉድጓዱ ምን እንደወጣው ታውቃላችሁ? አሁን በእኛ አባባል ሽንት ቤት ማለት ነው። እዛ ውስጥ ነው የጣለው። እዛ ውስጥ ይገርማል። ይህ ሁሉ ሲሆን ልባቸው በክርስቶስ የተነካና ራሳቸውን የሰጡት የእግዚአብሔር ልጆች ምንም መከራ ቢመጣ፣ ለዚህ እኮ ነው የዚህ የሚታየው ዓለም መከራ ከማይታየው ዓለም ደስታ አይበልጥም ያሉት። ለዚህ እኮ ነው አያችሁ፣ ቅዱስ ጳውሎስ የዚህ ዓለም መከራ ከማይታየው ዓለም ደስታ አይበልጥም፣ ያኛው ይበልጣል። ዘመን አይሽረውም፣ ጊዜ አይሽረውም፣ መጨረሻ የለውም። ደስታችን ዘላለማዊ ነው። ስሙ የተመሰገነ ይሁን። አምላካችን መንግሥተ ሰማያትን የሚያወርሰን የእግዚአብሔር ልጆች ልብን በእግዚአብሔር ላይ መጣል ብቻ ነው ዘላለማ
ዘላለማዊ ደስታ የሚሰጠን ኢየሱስ ክርስቶስ ይመጣል። ስሙ የተመሰገነ ይሁን። ይመጣል እሱ። ከዚህ የተነሳ ያን ጊዜ ብልጣድስ በዚያ በአርማንያ ነግሶ እያለ ዲዮቅልጥያኖስ ከዚያ ከሮም ወደ አርማንያው ገዢ መልእክት ላከ። ፎቶዋን አስይዞ እንዲህ ያለች ልጅ ወደ ግዛት መጥታለችና ፈልጋ አምጣልኝ አለው። በወታደር አስይዘህ አምጣልኝ አለው። ብልጣድስ ፎቶዋን ባየ ጊዜ ሞኝ፣ ይችን ማን አሳልፎ ይሰጣል? ለራሴ ሚስት አድርጋታለሁ እንጂ አለኝ። ደግሞ አያችሁ፣ ሁል ጊዜ ስጋ ሐሳብ እንደዚህ ነው። እኔ እንዴት አሳልፌ እሰጣታለሁ አለ። አስፈለገና በግዛቱ ውስጥ ቢያስገኛት በወታደር አሳዘና ወደ ራሱ አመጣት። ያ ጣዖት አምላኪ ንጉሥ በጣዖቱ ፊት አቁሞ እኔን ብታገቢኝ ንግሥት አደርግሻለሁ፣ በዚህ ዙፋን ላይ አስቀምጥሻለሁ፣ አንቺ ንግሥት ትሆኛለሽ፣ እኔ ንጉሥ እንሆናለን፣ ስለዚህ የሚጎልብን ነገር የለም፣ አንዳች ነገር አይጎልብሽም ብሎ ያባብላት ጀመረ። በዚያ ሰዓት እንዲህ አለችው፣ በስሙ ብታምን የዘላለም ሕይወት ታገኛለህ። ለእኔና ለአንተ በጎ ሙሽራችን ስለ ሁላችን ራሱን አሳልፎ የሰጠ ነፍሱን ለሁላችን አሳልፎ የሰጠ ዘላለማዊ ሕይወትን የሰጠን እውነተኛው ሙሽራ ኢየሱስ ክርስቶስ ነው አለችው። ስሙ ለዘላለም የተመሰገነ ይሁን። የእግዚአብሔር ልጆች የእሱን ታላቅ ስም ሁል ጊዜ እንደዚህ እየመሰክራቸው ነው። ታላቁን ስሙ። ይሄ ስም ይውላችሁ ጌታ አድርገው ክርስቲያኖቹ ሰማዕታት እንዴት ራሳቸውን አሳልፈው እንደሚሰጡ አያችሁ። ስለዚህ ስለ ታላቅ ስም፣ ሞት ስለተሸነፈበት ስም፣ ኃጢአት ስለተገሰጸበት ስም፣ አሕዛብ ስለዳኑበት ስም እንዴት አድርገው ራሳቸውን አሳልፈው እንደሚሰጡ አያችሁ። ንጉሡ ፊት ቆማ ያቺ ብላቴና በኢየሱስ ክርስቶስ ብታምን የዘላለም ሕይወት ታገኛለህ፣ ንግሥና ከሱ ዘንድ ነው፣ ይሄ የተቀመጥክበት ዙፋን ይቀራል፣ ስለዚህ በኢየሱስ ክርስቶስ ምን አለችና ደፋ ተናገረችው። እነሱ የሚደፋቸው መቼ ይፈልጋሉ? እውነት የሚነግራቸው መቼ ይፈልጋሉ? የእግዚአብሔር ልጆች አይፈልጉም እኮ አያችሁ። ሁል ጊዜ እንደዚህ ነው። እዚህ ነው ሐዋርያው ዛሬም እንዲሁ ነው አለ። ዛሬም እንዲሁ ነው። በሀብታቸው በስልጣናቸው የሚመኩ የነገሥታት ንጉሥ የሆነውን እግዚአብሔርን ቸል ያሉ፣ ሀብታቸው ስልጣናቸው የሚያድናቸው የሚመስላቸው በጣም ብዙዎች ናቸው። በክርስትና የሚቀልዱ፣ በእግዚአብሔር ሕዝብ ላይ የሚቀልዱ በርካቶች ናቸው። ዛሬም እንዲሁ ነው። ለዚህ እኮ ነው አያችሁ ያ በፎቶዋ ደም ግባት ዲዮቅልጥያኖስ ተማረከ። ከዚያ በኋላ የኔ አድርጋታለሁ አለ። አያችሁ ያ ስዕል ዛሬ ድረስ ያ የዲዮቅልጥያኖስን ልብ ያስኮበለለ ስዕል ዛሬ ድረስ እኛን ወደ መንፈሳዊ ነገር፣ ወደ መንፈሳዊ ድህነት፣ ወደ እግዚአብሔር ክብር ያስጠጋላል። እግዚአብሔር የተመሰገነ ይሁን። ምንድን ነው በዚህ ዓለም ላይ ብዙ ጊዜ መከራ የሚመጣው መከራ በምድር ላይ ስለማይቀር ነው። አንዳንድ ጊዜ ልባችን የሚቆስልበት ነገር ሊኖር ይችል ይሆናል። የእግዚአብሔር ልጆች ልባችን የሚቆስለው በምድራችን ላይ መከራ ሲመጣብን ነው። ለዚህ ነው እንጂ መከራ የሚቀር ነገር ስለሆነ አይደለም። ባለፈው የእመቤታችንን ስዕል እንደዛ ሲያደርጉ ብዙዎቻችን ተበሳይተን ይሆናል። የሚቀር ነገር ግን አይደለም። የሰማይና የምድር ጌታ እግዚአብሔር ዓለማትን በመዳፉ ጨብጦ የሚገዛውን ሁሉ የሚለምነውን ለሁሉ ጸሎት የሚሰማውን አምላክ በማኅፀኗ የተሸከመችው ድንግል ማርያም የዚህ ዓለም ሰዎች ከዘላለማዊ ዙፋን ከሰማይ አያወርዷት ድንግል ማርያም እነሱ ይጎዱበታል እንጂ እሷማ ከሴቶች መካከል ተለይታ የአምላክ እናት የኢየሱስ ክርስቶስ እናት መላእክት ሊቃነ መላእክት የሚሰግዱለት የአምላካችን እናት ተብላለች። ስሟ ለዘላለም የተመሰገነ ይሁን። ለነሱ ክፉ የሚያደርጉ ኃጢአትን ገንዘብ ላደረጉ በብልግና ላደጉ ስዳደ
በግ ለሆኑት ለነሱ ይብላኝ እንጂ እመቤታችንማ የኢየሱስ ክርስቶስ እናት ናት፣ ስሟ የተመሰገነ ይሁን። እመቤታችንማ የአምላክ እናት ናት፣ ስሟ የተመሰገነ ይሁን። እመቤታችንማ መድኃኒታችን የወለደችልን ናት። እሷ ተስፋችን የሰጠችን ናት፣ እንባችን የታበሰባት ምክንያተ ድኅነታችን ናት። ማን አለ ከፍጥረት መካከል ድንግል ማርያምን የሚያክል ማን ነው ያለው? ምንም። ሰይጣን አይምሮን እንዴት እንደሚያሳውር ተመልከቱ። ይኸውላችሁ እንደ ቅድስት አርሴማ ያለች ቆንጆ ልጅ፣ ቆንጆ ብላቴና ጸልያ እግዚአብሔር ዘንድ ምሕረትን የምታሰጥ በሃይማኖት የምታጸና ጸሎቷ የሚጠቅም ልጅ እግዚአብሔር ከእናንተ አብራክ ይሰጣቸዋል። ችግር የለበትም። እንደ ጊዮርጊስ ያለ ልጅ እግዚአብሔር ይሰጣቸዋል። እንደ ተክለ ሃይማኖት ያለ ልጅ እግዚአብሔር ይሰጣቸዋል። እንደ ኢየሱስ ክርስቶስ ያለ ልጅ መውለድ ግን አትችሉም። ይሄ ለድንግል ማርያም ብቸኛ ስጦታዋ ነው። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይሄ ለዘላለም አይደገምም። ለእመቤታችን ብቻ የተሰጠ ስጦታ ነው። ይህንን ከፍጥረተ ዓለም ያገኘ ማንም የለም የእግዚአብሔር ልጆች። ስለዚህ እግዚአብሔር ይህንን ያክል ክብር ለእሷ ሰጥቶ የሰማይና የምድር ፈጣሪ እናቴ ብሎ ጠርቷት እሷን ማን ሊያዋርድ ይችላል? ይቻላል እንዴ? አይቻልም እኮ አይቻልም። ሰከንድ በስልጣናችን ማለፍ የማንችል ምስኪኖች ነን እኮ እኛ። ክፋታችን ከአቅማችን በላይ አሁን ምን አለ? እንደዚያ ነገር አድርጎ ክርስቲያኖችን ማስለቀስስ ምንድነው የሚጠቅመው ጥቅም? ሰውን ማናደድ ምንድነው ጥቅሙ ራሱ? እንደው ይሄ የሃይማኖትን ነገር ተው። እንደው በስነ ምግባር ራሱ ይቻላል እንደዚህ ማድረግ? ይቻላል እንደዚህ ማድረግ? ስነ ምግባር ነው ይሄ? ይህስ እግዚአብሔርን መውደድ ነው? ይህስ ኢየሱስ ክርስቶስን መውደድ ነው? ኢየሱስ ክርስቶስ ራሱ ይህን ይፈልጋል? ምን አይነት አይምሮ ነው? ሰይጣን ያክል ሰዎችን እንደሚያሳውራቸው ተመልከቱ። እውር ነው የሚያደርገው ሰይጣን። አይምሮን ነው የሚያሳው። ሰው እኮ ይላችሁ ወንድሙን ሰድቦ የሚጸጸተው ያቺ ሰዓት ከእግዚአብሔር ክብር ወጥተን አይምሯችን የሚጨልምባት ሰዓት ስለሆነች እኮ ልክ አይምሯችን ብርት ሲል ለምን ተሳደብ፣ ለምን እንደዚህ አረግ ብለን ወደ መጸጸት እንገባለን። ኃጢአት የሚሰራበት ሰዓት የጨለማ ሰዓት ነው። ሰይጣን አይምሯችንን ለሰከንድ የሚቆጣጠረው በዚያ ሰዓት ውስጥ ነው ኃጢአት የምንሰራው። ከዚያ ስንወጣ ግን እንጸጸታለን። ለምን አረኩ? ልክ አይደለሁ። ስሳደብ ሰው አይቶኝ ነው ክብሬን አይመጥንም ወደ ማለት እንገባለን። አያችሁ፣ ለሰይጣን ተገዥ መሆን መልካም አይደለም። በዚህ ምድር ላይ ሰው ሁሉ እንድንወድ ነው አምላካችን ያስተማረው። ስሙ የተመሰገነ ይሁን። ሰውን ማበሳጨት፣ ሰውን መሳደብ፣ ለሰው ክፉ ነገር ማሰብ እግዚአብሔር ይህንን አይወድም። በዚህም እግዚአብሔር ከብሮ አያውቅም። የእግዚአብሔር ሰዎች ቅዱሳን ሰማዕታት አንደበታቸው ለጸሎትና ለቅዱስ ወንጌል የተከፈተ እንጂ ለርግማንና ለስድብ የሚሆን አንደበትም አልነበራቸውም። ለዚህ ነው ቅዱስ ያዕቆብ ስለ አንደበት ሲናገር አንደበት እሳት ነው። በሰውነታችን ውስጥ ትንሹ ክፍል ምላስ ነው ይላል። የሰውነት ትንሹ አካል ምላስ ነው። ሙሉ ሰውነትን ወደ ሲኦል ለመጣል ወደ እሳት ለማቃጠል ግን ብቁ ነው። አያችሁ፣ ሙሉ ሰውነትን የማቃጠል ስልጣን አለው ምላስ። ግን በሰውነት ውስጥ ትንሹ አካል ምላስ ነው። አንደበትን መጠበቅ ያስፈልጋል። አያችሁ፣ ያ ሰው ይህንን ሲናገራት እኔ ለኢየሱስ ክርስቶስ ሙሽራ ነኝ፣ ምንም አይሰራም፣ ያንተ ዙፋን ጊዜያዊ ነው፣ በሞት ይገደባል፣ የእግዚአብሔር ስልጣን ይገድበዋል፣ የኢየሱስ ክርስቶስ ሙሽርነት ግን ዘላለማዊ ነው አለች ቅድስት አርሴማ። የቅድስት አርሴማ በረከት በሁላችን ላይ ይደረብን። ዘላለማዊ ነው። ከዚህ በኋላ ይህንን ስትል ንጉሡ ከብስጭቱ የተነሳ ብድግ አለና ሊያንቃት ሲፈልግ ስትገፋው በዙፋኑ ስር ወደቀ። እግዚአብሔር ኃይል ሆናት ወደቀ ንጉሡ። ይህም ሌላ ክብሩን ነው። ካያችሁ ሰው አይምሮ ሲታወር ክብሩ ሁሉ ነው የሚዋረደው። እግዚአብሔር ያዋርዳል። ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ያዋርዳል ያለችው እመቤታችን ለዚህ ነው። አያችሁ ምን አለች እመቤታችን? ምን አለች? ለትሑታን ጸጋን ይሰጣል፣
ትዕቢተኞችን ግን ያዋርዳቸዋል። ስለዚህ በልባቸው የሚታበይ ሁሉ ይዋረዳሉ። ለትሑታን ግን ጸጋን የሚሰጥ አምላክ ነው። አምላካችን ስሙ የተመሰገነ ይሁን። ያ ንጉሥ ወደቀ፣ እዛ ተናደደ። ምን ያድርግ? ክብሩ ተነካ። በወታደሮቹ በአጃቢዎቹ በመኳንንቱ ፊት ያ ሁሉ ውርደት ደረሰበት። ስለዚህ ክብሩ ስለተነካ በጣም አድርጎ ተናደደ። ከንዴቱ የተነሳ በእሳት እንድትቃጠል ፈለገ። እሳት እንዲያነዱባት፣ ምንም እሳት እላዋ ላይ ቢያነዱባት አንዳች ነገር እንኳን አልሆነችም። አናንያን፣ አዛርያን፣ ሚሳኤልን ከእሳት ያወጣውን አምላክ የምታመልክ ያች ብላቴና የአናንያ የአዛርያ የሚሳኤል አምላክ ቅዱስ እግዚአብሔር እርሱ ካነደደው እሳት ጠበቃት። ስሙ የተመሰገነ። እሳት ልታነድ ትችላለች። ቤተ ክርስቲያን ግን በአሸናፊነት ነው የምታጠላቅቀው። ቤተ ክርስቲያን በእሳት ውስጥ እየተረማመደች ነው የምትኖረው። ማንም ያልገፋት፣ ማንም ያላሳደዳት የለም። ይሄው እኛ ዘመን ላይ እግዚአብሔር አድርሷል። ስሙ የተመሰገነ ይሁን። ኢየሱስ ክርስቶስ እስከሚመጣ ድረስ ጉዞዋን የሚያደናቅፍ አንዲት እሳት በምድር ላይ ኖረ። እሳት እያለፈች የምትኖር ቤተክርስቲያን ናት፣ ቅድስት ቤተክርስቲያን። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ ይሄ ባልሆነለት ጊዜ አጠገቧ ያሉትን ከእሷ ጋር መከራ ሊቀበሉ የተዘጋጁትን እነዚያን ቅዱሳን ሰማዕታት ሁሉ ወደ 79 የሚሆኑ እነዚያ ደጋጎች እግዚአብሔርን የሚያመልኩ አብሯት ነበሩና ያቺ አጋታ የተባለችም ያቺ ክርስትናን ከልቧ የተቀበለች እግዚአብሔርን ያመነች በልቧ ሰማያዊ የሆነች ያቺን ቅድስት እናት እንድታባብላት እንድትመክራት ይህ ሁሉ ግፊት ነበረ። አንዳንድ የሚሆነው በዚህ ነው። ይላችሁ ሰይጣን ከክርስቶስ ሊለየን ሲፈልግ በጎረቤት በኩል ይመጣል፣ በቤተሰብ በኩል፣ በምናምን በኩል ይመጣል። ሽማግሌ ይልካል ሰይጣን። ታውቃላችሁ? ብዙ ሰው እያየ ነው ከሃይማኖት የሚወጣው። ብዙ ሰው፣ በጣም ብዙ ሰው። ብዙዎቻችን እኮ ለክርስቶስ የማንገዛው ሰው እየሰማን ነው። ይኸውላችሁ አይናችንን ከሰው ላይ ካላነሳን አንድንም። አይናችንን የተወደደው ጌታ ኢየሱስ ክርስቶስ መስቀል ላይ ነው መትከል ያለብን። አይኑን ከሰው ላይ የማያነሳ ሰው የተረገመ ነው። በፍጹም ሥጋ ለባሹን ተስፋ የሚያደርግ እርጉም ነው ይላል ኤርምያስ ሲናገር። ምን ያደርግ ሥጋ ለባሽ በቃ ዘመኑ ሲያልቅ በጨርቅ ተጠቅሎ ወደ መቃብር ነው የሚወርድ። ስለዚህ እግዚአብሔርን መስማት ነው። ሰይጣን ሁል ጊዜ መካሪ ያመጣል። እንደዚህ ነው ሥጋው ነው። በዚህ ዘመን ከተቀበልክ ወጣት አይደለ ገና ምናምን ይላል። ከኃጢአት ጋር ቀጠሮ ያስይዝሃል። ባለትዳሩ ሥጋውንም እንዳይቀበሉ ያደርጋቸው። ስራው ሰው አደካም እኮ ነው፣ እንቅፋቱ ብዙ ነው ይላል ሰይጣን። ሰይጣን ይህን የሚያደርገው እኛማ የተጠራ ነው የኢየሱስ ክርስቶስን ሥጋ እየበላ እንድንኖር። ስሙ የተመሰገነ ይሁን አምላካችን። እኛማ የተጠራ ነው ንጉሣችንን ለብሰነው እንድንኖር ነው። እኛማ የተጠራ ነው በሃይማኖት እንድንጸና እየጸለይን ከክፉ ርቀን ሰውን ሁሉ እየወደድ እንድንኖር የተጠራ ነው። አምላካችን ስሙ ለዘላለም የተመሰገነ ይሁን። ስለዚህ ቢያስመክራት ምን ቢላት በመስቀል ላይ የፈሰሰው ደም በቀራንዮ የተተከለውን መስቀል ማን ከልብ ሊነቅለው ይችላል? ካመኑት ልቦና ውስጥ እንዴት አድርጎ ሊነቀል ይችላል? እንዴት አድርጎ ያንን እውነት መሻር እንዴት ይችላል? ሥጋዊ ደማዊ ሐሳብ ያን ማስቀረት እንዴት ይችላል? ሥጋዊ ደማዊ ሐሳብ ኢየሱስ ክርስቶስን ማሳበል እንዴት አድርጎ ሊችል ይችላል? ሰዎች እንዲመክሯት ንጉሡ ያስተባብር ነበረ። ያቺ ደግናት አጋታ ግን ከማኅፀኗ እንደወጣች ልጅ ስለምትሳሳላት በዓይኗ እየጠቀሰች ከእውነት እንዳታፈገፍግ፣ ከሃይማኖት እንዳትወጣ፣ ካመነችበት ጌታ እንዳትርቅ ትመክራት ነበረ። ይህ ሁሉ ነገር ሆነ። ይገርማቸዋል። ከዚያ በኋላ ይሄ ንጉሥ ይህን በተቸገረ ጊዜ እነዚያን አብረዋት የነበሩትን 79 ሰዎች በአንድ ወንዝ ወሰደና አርዶ ገደላቸው። ምን ችግር አለ? በዚህ ዓለም ላይ ክፋትን ለማድረግ ምን ችግር አለ? ከዚያ ያ መከራ ሁሉ ስታይ እሷ ልቧ የሚሸነፍ መሰለው። እሷ እኮ ከሞት በኋላ ያን
ለመልበስ ኢየሱስ ክርስቶስን ለመልበስ ልቧን ለክርስቶስ የሰጠች የተወደደች ብላቴና ናት ቅድስት አርሴማ። እግዚአብሔር የተመሰገነ ይሁን። ትወዳታላችሁ አርሴማ? አዎ። እስኪ የሚወዳት ሰው ብቻ እልል ብላችሁ ከወደዳችኋት ወደ መጨረሻው ነግራችኋለሁ። ስለዚህ ለሁሉ መከራ ቢመጣ እነዚያ በሰማዕትነት ሲያርፉ እያሳየ እንዴት አድርጎ ሰውን እንደ ከብት እያረደ ሲያሳያት፣ እሷ ግን ከክርስቶስ መስቀል ንቅንቅ አትልም። በፍጹም አይሆንም። ምርጫ ቢሰጣቸው ኢየሱስ ክርስቶስንና ክርስቶስን ከመካድና ንጉሥ ከመሆን ምርጫ ቢሰጥ የቱን ትመርጣላችሁ? እስኪ ጨክኑና ነገር የትኛው መመርጥ? ከባድ ምርጫ ነው አይደል? ንጉሥነትን ማን ይጠላል? በዙፋን ላይ መቀመጥን ማን ይጠላል? መሾምን ማን ይጠላል? ብዙ ሰው ለዚህ አይደል ወንድሙን የሚያሳድደው በዚህ ምክንያት እኮ ነው። ሰው ላይ መከራ የሚያደርሰው እኮ በዚህ ምክንያት እኮ ነው። በዚህ ምክንያት አንገቱ ላይ ማህተም አስሮ ወንድሙን የሚያሳድደው ሰውን የሚቃወም እኮ ምክንያት እኮ ይሄ ነው። ምድራዊ ፍላጎት፣ ዓለማዊ ፍላጎት፣ የጨለማ ኑሮ፣ ክርስቶስን የመካድ ኑሮ እኮ ነው ይሄ። ከዚህ የተነሳ እምቢ ስትለው ጡቷን አስቆረጣት። እጆቿና እግሮቿ እንዲቆረጧት አካላቷን በሰይፍ እየተለተለ ተጫወተባት። ይህ ሁሉ ሲሆን አቤት እግዚአብሔር ሲያስችል፣ አቤት መንፈስ ቅዱስ ሰው ላይ ሲያድር እንዴት ነው የሚያስችለው? ይገርማል እኮ። ይህ ሁሉ መከራ ሲመጣ እሷ ግን ካመነችው ጌታ ከሥላሴ እምነት ለመውጣት ልቧ ፈቃደኛ አልነበረም። በጣም ሲናደድ አንገቷን በሰይፍ ቀላና በዚህ ዕለት ቅድስት አርሴማ ነፍሷ ከሥጋዋ ተለየ። በረከቷ በሁላችን ላይ ይደርብን። ከዚያ በኋላ ነፍሷ ከሥጋዋ ተለየ። በዚያ ወንዝ አጠገብ እነዚያ በሞቱበት አጠገብ እሷንም ገደላት። ሁሉ መከራ መጣ። እሷ ከሞተች በኋላ አይምሮ ነሳውና ሁል ጊዜ ስለ እሷ ይጮሃል። ስሟን እያነሳ ይጮሃል። እሷን አምጡልኛል። ገሏት። አንገቷን በሰይፍ ቆርጦ እኮ ነው። ብልጣድስ እየጮኸ ስሟን እየጠራ አምጡልኝ ይላል። አይምሮውን ነሳው። በቤተ መንግሥት ውስጥ እንደ እብድ ሆነ። ከዚያ በኋላ በወጣትነት ዘመኑ አደን ይወዳል ይባላልና ብልጣድስ እነዚያ መኳንንቶቹ፣ መሳፍንቱ፣ ወታደሮቹ ተማከሩና እስኪ ወደ አደን ቦታ ብለን ይዘነው እንሂድ፣ አይምሮ ቢመለስለት አሉና ወሰዱት። አደን ቦታ ሲሄድ እግሩ እጁ ጥፍር እያወጣ እንደ አውሬ ሆነ ይላል። ይህ ሆነ ልክ እንደማማለን እንደማማለን እናንተ እንደማማለን እንደ ናቡከደነጾር በትንቢተ ዳንኤል ላይ ናቡከደነጾር ሰውነቱ እንደ በሬ ጥፍሩ እንደ አንበሳ ሆነ ይላል መጽሐፍ ቅዱስ። ልክ እንደሱ ሆነ። የአራዊት መልክ ያዘ። ከዚያ በኋላ በዚያ በጣም ተቸገሩ። አውሬ ሆነባቸው። ከዚህ የተነሳ ወደ ቤተ መንግሥቱ መለሱት። ምን ያድርጉት? እህቱ ትኖር ነበርና እግዚአብሔር ሰዎችን በመከራ ስለሚታደግ ለእግዚአብሔር ልጆች እግዚአብሔር በቀስታ ሲናገር ለማይሰማ ሰው መከራ እግዚአብሔር ጮሆ የሚናገርበት ድምፁ ነው ይባላል። እግዚአብሔር በመልካም ነገር ሲናገረን ካልሰማ ነው በመከራ ሰብሮ ይመልሰናል። እግዚአብሔር ስሙ የተመሰገነ ይሁን። ከፊቱ እንድንርቅ አይፈልግም። ብዙ ሰው እያለቀሰ ወደ እግዚአብሔር ዙፋን የመጣለን እያመነ የመጣ ታሪኩ የተቀየረለት እንባው የታበሰለት የመከራ ዘመኑ ያለፈለት አለ። ይሄ የሆነው እግዚአብሔር በመልካም ነገር ሲናገረን ስላላዳመጥነው ነው ወደ መከራ የምንሄደው። ስለዚህ የሰውዬ እግዚአብሔር በመከራ መከረው። አንሰማላ የቅድስት አርሴማን ቃል የቅድስት አጋታን ቃል አልሰማለ። የእግዚአብሔርን ቃል አልሰማለ። በአምላኩ በእግዚአብሔር አላምን አለ። ሥላሴን ካደ። ስለዚህ እግዚአብሔር በመከራ መጣ ወደዚያ ቤተ መንግሥት እንደ አውሬ ያደረገው። እህቱ በዚያ ሰዓት ራእይ አየች። ይሄ ሰው ልቡ የሚመለሰው እንደ ቀድሞ የሚሆነው በጉድጓድ ውስጥ
በሽንት ቤት ውስጥ የጣለውን ጎርጎርዮስን አውጥቶ እሱ ሲጸልይለት እግዚአብሔር ምን እንደሚያደርግ ታውቃላችሁ? በጣም የምንጠላቸው ሰዎች ላይ መድኃኒት ያስቀምጣል እግዚአብሔር። አያችሁ፣ ሳኦል ዳዊትን በጣም ይጠላዋል፣ ሊገለው። ግን ሳኦል በክፉ መንፈስ ሲሰቃይ የግድ ዳዊት በገና መደርደር ነበረበት እንዲድን። አያችሁ፣ እየጠላው እኮ ነው። አያችሁ፣ አሁንም ምን ሆነ? ያንን ጎርጎርዮስን ስለ እግዚአብሔር ቃል ሲናገር ጉድጓድ ውስጥ ጥሎታል። 15 ዓመት ሆኖታል። 15 ዓመት። ስለዚህ ምን አለ? ጎርጎርዮስ በጉድጓድ ውስጥ የጣለው ጎርጎርዮስ ወጥቶ ካልጸለየለት ወደ ቀደመ ነገሩ አይመለስም ማለት በራእይ። ከዚያ በኋላ በዛ በአርመን ምድር ላይ ጎርጎርዮስ ከተጣለበት ከዛ ከቆሻሻ ጉድጓድ ውስጥ እንዲወጣ ሆነ። ይኸውላችሁ ሰውን እንጎዳለን ብላችሁ ክፉ ነገር አታድርጉ። እግዚአብሔር የሥጋና የነፍስ መጋቢ ነው፣ ስሙ የተመሰገነ ይሁን። ቢጣድስ ጎርጎርዮስን እዚያ ጉድጓዱ ሲጥለው ምግብ ሰጥቶ አይደለም የጣለው። እግዚአብሔር ግን አንዲት አሮጊት እድሜዋ የጠና ሴት ምግብ እንድትሰጠው አዘጋጅቶለት ነበር። እግዚአብሔር የሥጋና የነፍስ መጋቢ ነው፣ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ፍጥረቱን አይጥልም። ከዚህ በኋላ ጎርጎርዮስ ከዚያ ጉድጓድ ውስጥ እንዲወጣ ተደረገና መጣ። እንዲህ ነው ብለው ነገሩት። እኔ የማደርገው የነዛን የሰማዕታትን ደም አስከሬን በክብር ቦታ ካስቀመጠ ነው አለ። ደግሞ እሱ ቅድመ ሁኔታ አስቀመጠ። አያችሁ፣ የነዛ የሰማዕታት አጽም ተሰበሰበና በአንድ ቦታ ላይ እንዲያርፍ ከተደረገ በኋላ ጎርጎርዮስ ለዚህ ንጉሥ ሲጸልይለት ለምልክት እግሩ ላይና ጣቱ ላይ ያለው ጥፍር የአራዊት ጥፍር ሳይ እሱ ለምልክት ቀረና ሌላው ሰውነቱ እንደ ቀድሞ ወደ ሰውነት ተመለሰለት ይላል። እግዚአብሔር የተመሰገነ ይሁን። እግዚአብሔር የምህረት አምላክ ነው። የእግዚአብሔር ልጆች ብዙዎቻችን የአራዊት መንፈስ ነው ያለብን። ብዙዎቻችን ልባችን ክፉ ነው። ክፉ ኢየሱስ ክርስቶስ ያክልን ጌታ እያመለክን ልባችን ክፉ ነው። በቂም በጥላቻ በዘረኝነት የተያዘ እግዚአብሔር ከዚህ ይፈውሰን። ከዚህ ካልተፈወስን እግዚአብሔር ማይሞት አይቻልም። የሰማዕታት ወገን የቅዱሳን ወገን መሆን አይቻልም። ከጥላቻ ነፃ ካልወጣን፣ ከቂም ነፃ ካልወጣን፣ ከአድሎ ነፃ ካልወጣን፣ ሰዎች ላይ ክፉ የምናደርግ ከሆነ ኢየሱስ ክርስቶስን አንወደውም ማለት ነው። ከዚህ ነፃ መውጣት ያስፈልጋል። ከዚህ በኋላ ያ ሰው ወደ ቀደመ ነገሩ ተመለሰ። ያ ዘመን በዚያ ቦታ ላይ ክርስቲያኖቹ ተሰበሰቡና እግዚአብሔር እንዲባርካቸው በሱ በስብከቱ አመኑ። ክርስቲያኖችም ሆኑ። እሱም ከሮማ ሊቀ ጳጳስ ጵጵስና ተቀበለ፣ አጠመቃቸው፣ ክርስቲያኖች ሆኑ። በዚያ ምድር ላይ የመጀመሪያው የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ነበረች። ተመሰግነሽ እኛም እናመሰግንሻለን። የጠፋ መጋዳውን የፈለገው ባገኘ ጊዜ የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ቅዳሴ ቤቱ ተከበረ። እግዚአብሔር የተመሰገነ ይሁን። ክብር ሁሉ የሚሰጠው እግዚአብሔር። ስለዚህ እግዚአብሔርን ማክበር፣ እግዚአብሔርን መፍራት ያስፈልጋል። እግዚአብሔርን እየፈራን ነው። አርሴማን ትወዳታላችሁ አይደል? እስኪ በልብ አመስግኑ። ሁላችሁ የምትወዷት ከሆነ በሃይማኖት ጽኑ። ማንም ንፋስ እንደገፋው ሸምበቆ ያወዛውዛችሁ። እናንተ የኢየሱስ ክርስቶስ ልጆች ናቸው። ማንም የሚገፋችሁ አይደላችሁ። ክርስቶስ የሚገፋ ጌታ አይደለም። ለሚገፉት መጠጊያ የሆነ የሕይወታችን መገኛ ነው። ስሙ የተመሰገነ ይሁን። የቅድስት አርሴማ ረድኤትና በረከት በሁላችን ላይ ይደር። ለዚህ ነው ሐዋርያው ዛሬም እንዲሁ ነው ያለው። ለዚህ ነው ክርስትና ስንኖር መከራ አይቀርም፣ መሰደብ አይቀርም፣ መሰደድ አይቀርም። ይህ ሁሉ እየተሸከምን ግን እግዚአብሔርን እያመለክን በሥላሴ አምነን የእግዚአብሔር መንግሥት ተስፋ አድርገን ወደ አምላካችን ወደ እግዚአብሔር እንሄዳለን። የቅድስት አርሴማ ረድኤትና በረከት አይለየን። የእመቤታችን ጸጋ ይደርብን። ሁላችንም የሥላሴ ቸርነት አይለየን። ሀገራችንን ሰላም ያድርግልን። እግዚአብሔር ከሁላችን ጋር ይሁን።